የስኬት ሚስጥር ለሚመጡ አጋጣሚዎች መዘጋጀትና እነሱንም መጠቀም ነው። የአፍሪካ ህብረት መቀመጫ፣ የዲፕሎማቶች መኖሪያ፣ የ139 ኤምባሲዎች መገኛ፣ 16 የታወቁ ሬስቶራንቶች፣ 7 ባለኮከብ ሆቴሎች፣ 3 የከተማችን ትላልቅ ሞሎች ዘመናዊ አኗኗርን ለመረጡት በከፍታ ለመኖር ላቀዱ ሊያልፎት የማይገባ ዕድል ሳር ቤት ላይ 2 መኝታ 91 ካሬ እንዲሁም ባለ 3 መኝታ 130 ካሬ በ10% ቅድመ ክፍያ በካሬ 107,000 ብር 100% ለሚከፍል በካሬ 64200 ብር ለአጭር ጊዜ ብቻ የሚቆይ ታላቅ የበዓል ቅናሽ በኢትዮጵያ ብር። ቦታው ከሳር ቤት ወደ ልደታ በሚወስደው መንገድ ሲጀምሩ ሲሆን ከብሉ ዌስት ሆቴል ፊት ለፊት ተደዋውለን እዛው እንገናኛለን። ቴምር ሪል ስቴት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙን። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ የሁለተኛው ዓለም ጦርነት 80ኛ ዓመት የድል በዓልን ለማክበር ዋዜማው ላይ ያለን አሜሪካውና አውሮፓውያን ከፊታችን እጅግ በጣም አስከፊና ከባድ የሆነው የሶስተኛው ዓለም ጦርነት እየመጣ መሆኑን እየነገሩን ነው። ዓለም እንደው በዚህ ዙሪያ ሲያንዳንድ ነገር ብትል ለመነሻ ወይም ለመንደርደሪያ አንድ ነገር ልበል። እሺ ዕውቀት አያድንም። ከባድ አባባል ነው። ዕውቀት አያድንም። ስለዚህ እያወቀን ነው የምንተላለቀው። ይሄን መቀበል ያስፈልጋል። እና የሰው ልጅ በረጅም ሳይንሳዊ ቴክኖሎጂያዊ ምናምን ምጥቀቱ መርታው ብዙ ነገር አውቋል። ማወቁ ግን ህይወቱን አያበለጽግም። ገብቷል? ህይወቱን አያበለጽግም። ለህይወት ያለውን የሚሰጠውን ፋይዳ፣ ለህይወት የሚሰጠውን እሴት አያጎለብተው። ሰውን የበለጠ ክቡር የበለጠ ምን የሚባለው ልዕልናው የተረጋገጠ አያደርገው። ይሄን በአይናችን ስላየን ፍልስፍና አይደለም፣ እከሌ ያለ ብለን የምናስቀምጠው አይደለም። አሁን በተጨባጭ የምናየው ነገር ነው። ዛሬ ሞባይልን ከፍተ ብትመለከት የሆነ ማቋረጫ ላይ ሁለት ሰዎች ተጣልተው ጆሮ ግንድም ብሎ ገሎት ሲሄድ ሬሳ ወድቆ ታያል። ምን መሰለ አንተ እኮ በህልምህ ይኖረኛል ብለህ ማታስበውን መኪና የሚነዳ የስፖርት ካር ምናምን የሚሉት ይሆናል። ክላክስ ነፋብኝ ብሎ ወርዶ ከዛኛው እንትን ጋር ምንድነው ከዛኛው መኪና ጋር ያ በፌሮ ብሎት እዚህ ላይ ወድቆ ታያል። አንዳንድ ጊዜ እየተደባደቡ ሚስትም ልጅም አንድ ላይ ኤቭሪ ዴይ የሳይንስና የቴክኖሎጂ ትሩፋት በሆነችው በዚች ሞባይል ስልካችን መናያውን እናንተ እናቃለን። እና ያ የሰው ልጅ ዋጋ ከፍ አድርጎታል። የሰው ልጅ ፋይዳ ጨምሮታል። የሰው ልጅ ለልና ገዝፎታል ብለን የምናስብ ከሆነ አይናችን ያየ ምንከርነን ኖ በዚህ just I don't know እንዴት ብለን እንደምታስቀምጠው እና ህይወት ምንኛ እየረከሰች ዛሬ ልጆችን ከብዙ ነገር መጠበቅ አለብን። ልጆች ብቻቸውን አይለቀቁም። ፔዶፊልስ እነዚህ የሚባሉ ነፍሰ በላዎች ይደፍሯቸው እንደዚህ አይደለም። የሰው ልጅ ገና ይሰረቃል። ምንም የማያውቁ ንጹሃንን ወስደው የሚያደርጉትን አድርገው የነሱን ጉበትና ኩላሊት ሸጠው ለማግኘት የሚፈልጉ በዛ ለመዳን ቀጠሮ ይዘው በተለያየ በህጋዊ ኔትወርኮች ውስጥ የሚንቀሳቀሱ በቅርቡ በኬንያን ውስጥ የተሰራውን የጀርመን ዶቼ ቬለ የዘገበውን አንብበናል። ወጣቶችን እያማልሉ ኩላሊታቸውን በርካሽ ስንት ሺህ 3,400 ስጠዋልን ብለው $3,000 ይሰጡታል። ከዛ በኋላ ልጁ በሽተኛ ነው። ምንም ምክር ሳይሰጠው ኩላሊታቸውን ይሸጡ ማለት ነው። አሁን ምድረ ፋላሲው
አየህ የሳይንስና ቴክኖሎጂ እመርታችን ልንገርህ ተችሏል ዛሬ ሰው በኩላሊት ላይሞት ይችላል ትራንስፕላንት ማድረግ ተችሏል ካንዱ ወስዶ ምንድነው ነቀላ ተከላ ተችሏል አሁን ይሄ የሰው ልጅ ምጥቀት ያሳይ ማይ ጉድነስ የሰው ልጅ እየተራመደ እንደሄደ ኩላሊቱን ቢሰሩት ነበር ትልቁ ምጥቀት ይፋት ነው ይሄን አሁን ብለብትል አዳምጡ ማንም በዚህ መንገድ ቆማ አዳምጡ ታዲያ ታምር ነው እንጂ ከዛ ጠቅ አርጋ ወስደ አርጋ ታረጋለ ሳይንሱ በዚህ ደረጃ ነው ይሄዳል የሳይንሱ ግኝት የሳይንሱ እመርታ ማይካድ ቢሆንም ትናንት ያልተቻለ ነገር ዛሬ የቻለ መሆኑ ማይካድ ቢሆንም ሳይንሱን የሚመራው መንፈስ አቅጣጫውን የሚበይነው መንፈስ የተለመደው ልክ ቅቤ አስወድዶ ከመሸጥ ቅቤ ውስጥ ሙዝ ቀላቅሎ ከመሸጥ ያልተለየ የገንዘብ ፕሮፊት ነው ፕሮፊት ነው የሚገፋው ከኋላው ያለው መሰረታዊ ነገር ፕሮፊት ነው ፕሮፊት ደግሞ every step of your way ገንዘብና ቁስን እያመለክ እንድትሄድ ቶታሊና ሙሉ በሙሉ የዛ እስረኛና ቁስለኛ ይሆንክ እንድትሄድ የሚያደርግ ነው ሰውነትን ከቁስ በታች ያደረገ የሚያደርግ ነው ይሄ ነው በሳይንስና ቴክኖሎጂ ብናደርገው እመርታ በሙሉ ይሄንን ነው እንትን የሚያደርገው ስለዚህ አሁን ብላይንድ እንደሆናል ለውነቱ ያው ታዲያስ እንደሆነ እኮ ወንድሜ እንደዚህ ሆነብኝ ከዛ አንደንት በቶ ኩላሊት ተነ እንደዚህ ዳነ ምናምን ብለና አይ ነው እናቴ በኩላሊት ነው ሞተችው እናቴ በኩላሊት ነው ሞተችው አይ ዶንት ኖ ራስ ደስታ ሆስፒታል ነው የነበረችው ከዛ ማማኑ ስላቸው ላይ ጥቁር አንበሳ ወሰድኳት አንድ መሳሪያ አለ ኩላሊታቸው ሞቷል ግን በሱ ሪቫይቭ ሊያደርግ ይችል ይሆናል ዱ ኢት ናው ብሎ ወሰድኩ እናቴ በነጋታው ሞተች እና የሞተችም የመጨረሻ ቃሏን ማስታወሰው አበይ ነው ምትለኝ ስሜን ጠርታ ይሄን ነገር ንቀልልኝ አለች እንደዚህ ገራስ አልነቀልኩላትም እና እየተስቃየች ሞተች ብዬ ነው ማስበው እና አሁን ሳስበው ምን አለ ያን ጊዜ ዛሬ ሆኖ እንደ ህይወት አግኝታ ምናምን ብዬ ማስበበት ጊዜ አለ ግን የያንዳንዳችን ህይወት ነው አደጋ ውስጥ ወደቀው አየህ ይሄ ሳይንስ አመጣልን ባለ ህጎች አውጥተናል ምናምን ይሉሃል እነሱ ብዙ ድሆች እንደ ጫጩት እንደ ዶሮ ተጨፍጭፈው ድንገት ይበለታሉ ሰዎች እዚህ ደረጃ ተደርሷል በዚህ ውስጥ የተደራጁ በሚሊዮኖች ደረጃ ብር የሚያካብቷል ማንኛውን የሰው ፍጡር በጫጩት ደረጃ የሚያየው በዚህ ደረጃ ሲቀርብላቸው በደም የበከተ አልጋ ላይ አስተኝተው ጣጣጣ አርገው ይሄንን አውጥተው በመቅጠም የተካኑ በዶክተርነት ቦታ ላይ ያለው የግብጽ ድንበር ላይ ይፈጠር የነበረው ምንድነው በፊት ብዙ ኢትዮጵያውያን በዚህ ወደ እስራኤል ለመግባት ሰድማስ ነገሮች እናቃለን አየህ እንደ አይነት ነገሮች ዶሚኔተር ነን ልትሰማ አትችልም ሳይንሱን የሚመራው ነገር ከኋላው ያለው ነገር ዲያቦሊካል ተርፍ ነው ይህ ባለመሆኑ ነው ዛሬ ሰዎች በስኳር በሽታ ይሞቱት ዛሬ ሰዎች በጨጓራ በሽታ ይሞቱት በጣም ይልም ሰዎች በራይ ይሞታሉ እንዴት አድርገው እንደዚህ አይነቱን ዓለም ዲፋይን የምታረገው እንዴት አድርገው ሰዎች እዚህ ጋር ጠንጂ የመቷቸው ጥሬ እየለቀሙ ቅንጣት እየለቀሙ በሚሞቱበት ዓለም ውስጥ ስለማስ እንድንጨነቅ how ምንም you ይሄ ነው ያለው ልታ ስለዚህ የሰው ልጅ ደረስኩባቸው የሚላቸው እንደዚህ ቴክኖሎጂ መዋቅሮችም ግንባታዎችም አሁን ምንም ቻይናን ያየ ነው ማለት ቻይናን ያየ እንዴት አርጋ እንዴት እንዳስቀመጠችው አዳልኩ ገብታ ስታነብ የቻይናን እኔ ያመኛል የቻይና 500 ነው 800 ከተማ ይፈጠሩ ይችላል አዲስ ያው የቻይናማ በጣም ረቂቅ ነው ቻይናስ 500 ነው ማለት አዳዲስ ከተሞች ይፈጠሩ ይችላል ባቡሩን አድን ይሄን አውቱን ሲገልጽ ምን ታምር ነው ትላለ ነገር ግን በአንድ ምክንያት እሱን ዶጋ ለማድረግ ሙሉ ዝግጁ ናቸው ቻይኖቹ ኦፍ ኮርስ የሰው ልጆች ናቸው ይሄ አንድ ነው ለምሳሌ ቻይና ብላለች አይደል
ለሁሉም አይነት ጦርነት ዝግጁ ነኝ ብላለች አለችም ከአሜሪካ ጋር ብላለች በምንድን ነው በሳንጃ ጨበጣ ነው ኦኬ አምሬዲ በኢኮኖሚ ነው አምሬዲ ያሁን ታሪፍ የምትለው ምሳሌ ቻይና እኮ ስልክ ባለመደወሏ ዶናልድ ትራምፕ ይፈልጋሉ በሳቸው ቋንቋ ዓለም መጥቶ ምናቸው እንዲልስ ይፈልጋሉ that is word አልስም አልቻለም ስለዚህ አሁን ፕሮባብሊ በሚሊዮን የሚቆጠሩ ሰራተኞች በብዙ መቶ የሚቆጠሩ ፋብሪካዎች ሊዘጉ ይችላሉ ቀላል በባይኔ ኢኮኖሚ ምስቅልቅል ሊመጣ ይችላል you can stop ያንን ስልክ አንስታ ሃሎ ትራምፕ በማለት ትራምፕ ደግሞ በተላከለ የሚፍለከለኩ ሰው ናቸው በዚህ መካከል እንኳን ብዙ ስቀት ተቀበላል አየ ስለዚህ አሁን የምታየው ነገር ምንድነው ይሄ የምናገኘው እሳቤው አየ ሊለወጥ የሰው ልጅ እንደዚህ ነው ሊለወጥ አይችልም እየገነባ ማፍረስ በውስጡ ያለ ነው ይላሉ አንዳንድ ፈላስፎች ውስጡ ራሱ ሰው እንደ ፍጥረት የባቢሎን ፍጡር ነው በጣም ፓሽን አለው ለመገንባት የሆነ ከፍታ ላይ ሲደርስ ደግሞ የማይቆጣጠሩ የማፍረስ እንት አባዜ የሚገርም ነው እና የትም የማይደርስ ወደ የትም ለመድረስ የማይፈልግ የሆነ ግብ ላይ ላለመድረስ የሚፈራ እንደዚህ ነው ይላል አሁን ስንል በሰዎች ምንድነው ልቦጠሊቃ መስነገረን ንገራን በሚገባን አትፈላስፍ ለምን ነው ፍልስፍና አይደለም ይሄ ዴኒ ማንኛውም እንጀራ በክኮት የበላ ሰው ውሃ ጠጥቶ ሊገነዘው የሚችለው አይ እንዴ አንዳንዴ ማሲያክት እንዲያርገ ዙሪያ አለ አክዝም ብለይ ዝም የሰዎች ህይወት የሚጠፋበትን ምክንያት ህይወት ማለት ምክንያት ብትመለከት ምን ታረጋናችሁ እና ወደ እነሱ ታሪክ እንይጣው ነው ዳልኩ በራሺያ ሜይ 9 በኢትዮጵያ ግንቦት 1 በአሜሪካና በአውሮፓ በአሜሪካ እንግሊዝ መሳሰሉት ሀገሮች ጨምሮ ደግሞ ሜይ 8 በእኛ ሚያዝያ 30 ቀን የሁለተኛው የዓለም ጦርነት በእኩዩ ናዚ ጀርመን ሙሉ በሙሉ መንበርከክና ማለቅም ልንለው እንችላለን በአጋር ቃል ኪዳን ኃይሎች ሙሉ በሙሉ አሸናፊነት የተጠናቀቀበት 80ኛ ዓመት የድል ቀን ይከበራል የመናጢውና የጎዶሎው አዶልፍ ሂትለር ምንድነው የሚሉት ኔጌቲቭ ጂኒየስ ይሉታል እኔ በዚህ አልስማማም ጂኒየስ ብሎ ኔጌቲቭ የለም እሪያና ጎዶሎና የሰበና ባስመዘገብከው ውጤት ነው የምትመዘነው ሂትለርን ጂኒየስ ብዬ ጂኒየስ የሚለውን ቃል ሌላ ቦታ ልጠቀማችን እኔ በግሌ አላምንም ኔጌቲቭ ጂኒየስ የሚባል ነገር አላምንም ገብቷል ጥፋት የሰው ልጅ ኳሊቲ አይደል ጥፋት አንድ ብዱሻ ብዙ ሊያጠፋ ይችላል አሁን አንተ ካነሳው ነገር እንኳን ብንነሳ ምንድነው ሰው ለመገንባት በጣም የሚደሰት ነው የሚረካ ነው ለመገንባት የሚረካውና የሚደሰተው ሰው እንዳለ ሁሉ ደግሞ በማፍረስ የሚረካና የሚደሰት አለ ስለዚህ በማፍረስ የሚደሰት ነው ምናልባት ተፈጥሮ ተፈልገውላል አናቀም እንግዲህ የእግዚአብሔር ስራ ነገር ግን ነገር ማወቅ የሚቻለው ኔጌቲቭ ጂኒየስ የሚባለው አላምንም በጣም ጎደሎ እና ሰብሂውማንስ ቢሆንም ገልጻቸው ለህይወት ለሰው ልጆች ደህንነት ለሰው ልጆች ሰላም ለህፃናት እንደው ግን 70 ሚሊዮን ህዝብ አልቆ እና ለ70 ሚሊዮን ህዝብ መጥፋት ምክንያት የሆነን ሰው እንዴት ጂኒየስ የሚል ነገር ልትቀጥል ያኗ ጆርናሊዝም ያኗ ልቅድም እንዳልኩ ሳይንሱንም የሚመራው ልጅ ጆርናሊዝሙን የሚመራው ነገር ይሄ ነው አይሲ ስለዚህ አሁን ሂትለር ኔጌቲቭ ጂኒየስ ብለ አስቀምጧል ጂኒየስ አይደለም ሰብሂውማን ፍጡር ነው እሱ አሪያኒዝም የጀርመኖች ብሉ ብላድ የሚል ነገር አራመዳል እዛ ውስጥ ለመደበቅ ነው እንጂ እሱ የካንሰሳ ነው የሚመደበው ያውቃል በጣም ውስጡ እዳሪ ነው እሱ አባባል ገብቷል ዘሞስት ሊናቅ የሚገባው ዘሞስት ይወደቀ በቁሙ የሞተ ሰው ነው እሱ ገብቷል አሁን እንዲሰለም ትልው ይችላል
ገብቷል ይሄንን መርሳት የለብንም የዚህ ምክንያት ነው የህፃናት ሞት እንዳይሰማ የሚያደርግ የትኛው ዓላማ ከህይወት ይበልጣል ገባ ያንተ አባትን አባዬ ገለል በልበለ የሌላ ሰው አባት ለማቃጠል ነፃነት ያለ and then human being ጂኔት ቢን ጠራት ታስባለህ አንተ በመምጣትህ ምክንያት ዜጎችና ትውልድ በሳት ተቃጠለበትን ዘመን ያመጣ ሰው ነው ምነግር እንዴት አድርጌ ነው አዋቂ ትልቅ ሰው በየል ጠራም በምን ምክንያት ነው ያነበበ የተመራመረ ለልብት ነው አንተ ለምን ገደላት ገባም እድሜ ልክ ሳታነብ ምን ማለት ማንበብ ማለት ምንድነው አይደል because of you ባንተ የተነሳ የሰዎች የነበረ ሰላም ሲጠፋ የነበረ ደህንነት ሲጠፋ የነበረ ተስፋ ሲጠፋ የነበረ ደስታ ሲጠፋ ትውልድ መንጋውን ሲሄድ ህይወት ጣም ስታሳጣው and you እንደገና ኔጌቲቭ ጂኒስ በየተጠራት ተቃለ ደረት እንዲመታ ሀውልት እንዲቆመል ገና ሀውልት የሚያቆመው አሉ እንደዚህ ያደረጉ ማለት ነው ያኖ ጭንቅላት የሚነካው ሂትለር ጂኒስ ስለይ መጀመሪያ ስለ ሂትለር ምን አወቅ ይላል አላውቅም ስለ ሂትለር ለምንድን ነው ማወቅ ያለብኝ ነው መልጭ ማወቅ ሂትለርን ማቆም ተልኳቸው ያደረጉ ይወቁ ይሲ እንደዛ ነው ሆኖ እና ኒድ በራሺያ ሜይ 9 በኢትዮጵያ ግንቦት 1 በአሜሪካና እንግሊዝ በመሳሰሉ ሀገራት ሜይ 8 በኢትዮጵያ ሚያዝያ 30 በኩዩ ናዚ ጀርመን ሙሉ በሙሉ መንበርከክና በአጋር ቃል ኪዳን ኃይሎች ሙሉ በሙሉ አሸናፊነት የተጠናቀቀበት 80ኛ ዓመት የሁለተኛ ዓለም ጦርነት የድል ቀን ይከበራል የመናጡና ጎዶሎ አዶልፍ ሂትለር ሰይጣናዊ አበርክቶ የሆነው የህዝብ ድምላ ፍጅት እና እነ ታይምስ ካንዴም ሁለቴ ኔጌቲቭ ጂኒየስ ብለው ያወጡት ሰውዬ የአበርክቶ ሰይጣናዊ አበርክቶ ወደ 70 ሚሊዮን ህይወት ከበላ ጭዳ ካደረገ በኋላ በ1945 ሜይ 8 ቀን እኩለ ሌሊት ላይ በኢትዮጵያ 1937 ሚያዝያ 30 በርሊን ላይ በይፋ ጀርመን እና የቃል ኪዳን ኃይሎች የጦርነቱ በተገኙበት ተፈረመ ማለት ነው ጀርመን ሰሬንደር አደረገች ማለት ነው ዱቄት ሆና ነበር በዛ ማለት ነው እንግዲህ ከኋላ ይሄን የድል ቀን ራሺያ ከኩለ ሌሊት እንዳለፈ ስለተፈረመ ራሺያኖች ሜይ 8ን ሜይ 9 ያርገው ወሰዱት እንግዲህ በሰዓት አቆጣጠራቸው እኮ ፈረንጆች አይተኮና እኩለ ሌሊት ላይ ቀን ይቀይራሉ ግን አሜሪካና ደግሞ እንግሊዝ እንደዚህ ነፈርሳይ እየመሳሰሉት እንትኑን ይወሰዱት ሜይ 8 ላይ ይወሰዱት እና አውሮፓውያን ይህን ድላቸውን ለማክበር ሲዘጋጁ 80ኛ ዓመት ለማክበር ማለት አሁን ከፊታችን ያለው ማለት ነው ሲዘጋጁ ዩጋቭ ፖሊንግ የሚባለው የህዝብ አስተያየት በመዘኛ ተቋም ያሰባሰበው የህዝብ አስተያየት ብዙሃኑ ሐሳብ ሰጪዎች ከሁለተኛው የዓለም ጦርነት በፊትና በኋላ የነበሩ ሁኔታዎች ለጦርነቱ መንስኤ የሆኑና ገብቷል ከጦርነቱ በኋላ የነበሩ ደግሞ ጦርነቱ ያስከተላቸው ሁኔታ አሁንም አግባብነት አላቸው ይላሉ አሁን ጊዜ ኢሬሌቨንት ናቸው አሁን ላለ ሁኔታ እና በቋሚነት ስለ ሁለተኛ ዓለም ጦርነት ልጆቻችን መማር አለባቸው ነው ይማራሉ አይደለም እንዴ ግን በተጠናከረ መልኩ ሶስተኛ ዓለም ጦርነት ለማስቀረት ሁለተኛ ዓለም ጦርነት እንዴት መጣ ምን ሆነ ከዛስ በኋላ ምን ሆነ የሚለውን መማር አለባቸው የሚል ነው የሰጡት አስተያየት ስለዚህ ወጣቱ ትውልድን ማስተማርና ማጥናቱ መቀጠል አለበት ይላሉ በአምስት የአውሮፓ ሀገር በተካሄደው የህዝብ አስተያየት መመዘኛ ድምጻቸውን ከሰጡት መካከል ከ41 እስከ 51 በመቶ መላሾች በሚቀጥሉት 5 እና 10 ዓመታት ውስጥ ሌላ የዓለም ጦርነት የሚፈነዳ ይመስለኛል አንዳንዶቹ ደግሞ በጣም ይመስለኛል ብለዋል በሚቀጥሉት 10 ዓመታት 5 እና 10 ዓመት እንደው ዓለም ይሄንን አስተያየት የሰጡ ሰዎች ውስጣቸው ቢጠናና ቢፈተሽ
ከፍተኛ ፍርሃት የላቸውም ወይ? በውስጣቸው ኮንፊደንስ አላጡም ወይ? አሁን በሚደረጉት አሁን ለምሳሌ ዩክሬን ከሩሲያ ጋር ያላት ግጭት፣ ቻይና ከአሜሪካ ጋር ያለው የኢኮኖሚ ግጭት፣ አውሮፓውያኖች ከሩሲያ ጋር ለመዋጋት ያላቸው ፍላጎት፣ ከዩክሬን ጎን ለመሰለፍ ያላቸው ፍላጎት፣ ካሁን በፊት ጆ ባይደን አስፈላጊ ሆኖ ከተገኘ ኒኩለር ለማስታጠቅ ዝግጁ ነኝ ለዩክሬን፣ እነዚህ ሂደቶች ፍርሃት ውስጥ ስጋት ውስጥ ስለከተቷቸው አይደለም ወይ ሶስተኛው ዓለም ጦርነት ሊፈጠር ይችላል ብለው ያሰቡት? ስለዚህ ዓለም በስጋትና በፍርሃት ውስጥ አይደለም። መቶ በስጋት ውስጥና በእንትንስ መሆኑን መቶ ይሄን ስጋቱን ምክንያት አድርጎ ግን መንግስታት ወደ ለየለት ጦርነት ይዘውት እንዳይገቡ ስንቱ አደባባይ ወጣ። ስንቱ በአውሮፓና በአሜሪካ ነው የምነግርህ። የለም ድምፅ አየህ እንዴ የአንዳች መንፈስ አለ እንዴ ዝም የሚያደርገው? ምክንያቱም አውቃለሁ ጋዜጠኛ ጥሩ ሙያ መሰለኝ። በእነ ሳዳም ያኔ በጦርነት ጊዜ አሜሪካ በጸረ ጦርነት ሰልፍ ነበር የምትናወጠው አይደል? ወደ ቬትናም ልትከተል ነው ወይ እየተባለ ነው። ግንባሾቹ ለምን በአውሮፓ የጸረ ጦርነት በጣም መሪዎቹ ማለፊያ ነበራቸው። እንደዛ ነገር ነበር ያን ጊዜ። የስንት ዓመት ለውጥ ነው ያለ ራሽያ ውስጥ እንኳን ይሄን ለማድረግ ተሰብስበው በአምባገነንነት በተሆናቸው የሚሏቸው ዜናዎች ሰምተናል። እንግዲህ ሰምተናል። እነ ማዶና ናቸው አሁንም እነሱን ለማየት ነው ሰው የሚወጣው። አሁን በቀደም አደረገች እኮ ብራዚል ፕሮግራም ሌዲ ጋጋ የሰይጣን መንጋጋ ቢች ላይ እንግዲህ ነው ብራዚል ላይ አድርጋ ነበር። ሚሊዮን ህዝብ ነው በቃ ለነገራችን ነገራችን ይወጣል። ቢዮንሴ የምጠራው የሚወጣው ይወጣል። አሁን አንድ 10 ሰዎች አንድ ሰው እንትን ነው እንደው አንድ ሰው ጦርነት ይቆም እያለ እንደዚህ የሚል ሲልም ሌላው ቀርቶ በሀገራችን ኮንቴክስት እንኳን ግራ የሚገባኝ ድሮ በእኔ በልጅነት እንደዚህ ወገባቸው ላይ ሰንሰለት አስረው ነሳ ገቡ የሚሉ ጸጉራቸው እንደዚህ ነበሩ እንደ ቀልድ ብላችሁ አሁን አታይ አባርኩታ እንደዛል ዓለም በጣም የሚገርም ነው። በቃ የሚገርም ነው። በህይወቴ ያየሁት ነገር ይሄ ነው እና እንጨርሰውና ወደ ጥያቄ እንመጣለን። በተመሳሳይ አስተያየት የሰጡ አሜሪካውያን መካከል ደግሞ 45 በመቶቹ ይሄን ሐሳብ ይጋራሉ። ምን ማለት ነው? በሚቀጥለው 5 እና 10 ዓመት እኔ 5 ደቂቃ ነው ልላችልም በአገር እድሜ በትውልድ እድሜ ገብቷል። እንኳን ለወለድናቸው እንኳን አሁን ላሉ ታዳጊዎች ቀርቶ ለኔና ላንተ እንኳን እግዚአብሔር ከፈቀደ 5 እና 10 ዓመት እዚህ ጋር ነው የኛ ዘመን። በዚህ ጊዜ ውስጥ ነው ሶስተኛ ዓለም ጦርነት ይመጣል ብለው የሚሉት ማጆሪቲው ናቸው። እዚህ ላይ እንደምትመለከቱ የተወሰኑ ሰዎች አይደሉ። እና ጥናቱ የተካሄደባቸው 5 የአውሮፓ ሀገሮች እንግሊዝ፣ ፈረንሳይ፣ ጀርመን፣ ጣሊያን እና ስፔን ናቸው። ጥያቄው ብዙ ነው። እኛ ለራሳችን መርጠን ነው። ከነዚህ ውስጥ ከ68 በመቶ እስከ 76 በመቶ የሚሆኑ ድምፅ ሰጪዎች ማንኛውም ሊነሳ የሚችል አዲስ ግጭት በዚህ ባልኩ እንግዲህ እዚህ አውሮፓ ውስጥ ራሱ አውሮፓ ውስጥ አሜሪካ ለምን ቻይና እዚህ ውስጥ እንደሌለች ትንሽ ግራ ገብቶኛል። ነገር ግን ከራሽያ ጋር በተቆራኘ መልኩ ቻይና ነች ብዬ ነው የማስበው። አዲስ ግጭት ያለ ጥርጥር የኒውክሌር ጦር መሳሪያዎች ጥቅም ላይ ይውላሉ ብሎ ያምናል። አሁን ይሄን እናወራለን። ከምን ተነሱ? ግምታቸው ልክ ነው ወይ? ይሄን ያለ የሚችለው ነገር በሚገባ ማውራት እንችላለን። አድማጮቻችንን አይሰለቹም ብዬ አስባለሁ። ይሄ ነው መደማመጥ አለብን። እኔ አንድ የሬዲዮ ፕሮግራም እንደማመጥ ነበር የሚለው። ይሄ ደግሞ በ57 እና በ73% መካከል የሚሆኑት ደግሞ ሊነሳ የሚችለው ሶስተኛው የዓለም ጦርነት በስመ አብ ወወልድ ወመንፈስ ቅዱስ ከ1939 እስከ 1945 የተካሄደው የሁለተኛው የዓለም ጦርነት ከበላው ጭዳ ካደረገው ህይወት በላይ
ይፈጃል ይላሉ። ይሄን ለመገመት ይሄን ለማለት እንትን መሆን አያስፈልግም። ምንድነው ማንም አፉ መናገር ይችላል። የ4 ዓመት ልጅ ሊል ይችላል። ከ25 እስከ 44 በመቶ ያሉት ግን ምን ይላሉ? በዓለማችን ካለው ህዝብ አብላጫው ይገደላል ሲሉ በእጅጉ ይፈራሉ። የሚገርም ነው። ገባ? አሁን እንግዲህ 70 ሚሊዮን ነው ሁለተኛ ዓለም ጦርነት ያለቀው። በድምሩ እንደውም 50 ሚሊዮን ይብሉታል። ከ50 እስከ 70 ሚሊዮን እና አሁን ያው ኒውክሌር ተጨምሮ እንዲያነግ ግጭት ቢነሳ 50 እና 70 ሚሊዮን ምንድነው ምን አላት? ስለዚህ ስለ ኒውክሌር እንትኖች ብዙ ነገሮች አውርተናል። እኔም ዩቲዩብ ላይ ሰርቻለሁ። ምን ማለት እንደሆነ ያንን አይተናል። እና አሁን ብዙዎቹ አይ ብቻ አንድ የሆነ ግጭት ቢመጣ የጥቅም ላይ ይውላል ብለዋል። እንግዲህ ለብዙ ዓመት እስከ ዩክሬን ጦርነት ድረስ ሙቹዋሊ አሹርድ ዲስትራክሽን ነበር የሚባለው። ሙቹዋል አሹርድ ዲስትራክሽን ማድ ስናነበው ወደ እንትን የኒውክሌር ጦርነት የሚባል ነገር የለም። የኒውክሌር መሳሪያ ስትራቴጂክ ነው። በባህሪው የሰላም አካል ነው የኒውክሌር መሳሪያ። ለምን በኒውክሌር መሳሪያ ተዋክቶ መትረፍ አይቻልም። አድራጊው ሁለት የኒውክሌር ፓወሮች በኒውክሌር መጣላት አይችሉም። ምክንያቱም ውጤቱ ተያይዞ ማለቅ ነው። ይሄ ግን ተከበረ ወይ ነው ዓለም አንቲል የኒውክሌር የራሽያ የራሽያና የዩክሬን ግጭት እስከመጣ ድረስ እዛ ድረስ ይሄ የታመነበትና የኒውክሌር ስቴተስም አንድ ሀገር ኒውክሌር መሳሪያ የሚይዝበት ምክንያት ምንም ይሁን የሀገር በጎ ስለሆነ አይደለም። በተፈጥሮ ሺዞፍሬኒክ የሆነ ሀገር አለ እኮ እንደ ሀገር በሰው ብቻ አይደለም አካባቢውንና ዙሪያ ገባውን የሚፈራ አገሮችም በዚህ ደረጃ አገሮች አሉ። ስለዚህ አሁን ያቺን ኒውክሌር ከያዘ ግን እፎይ ይላል። ኒውክሌር ይዞ ሚነካው አይደለም ምክንያቱም እልቂት ነው የሚመጣበት የሚል ነው። ይሄ እስከ ዩክሬን ጦርነት ድረስ ኒውክሌር ቦምብን ኒውክሌር መሳሪያዎችን የሰላም አካል ነበር ያደረጋቸው። በባህሪያቸው የሰው ልጆችን አጥፊ ዓለምን አውዳሚ ቢሆኑም በተጨባጭ ግን ጦርነት ከልካዮች ናቸው። የጦርነት መካሄድን የማይቻል የሚያደርጉ ነበሩ። የዩክሬን ጦርነት እስከመጣ ድረስ ማለት ነው። አሁን አየህ ዓለም ከዚህ ስንነሳ እነዚህ ግምታቸውን የሰጡ ሰዎች በቅርብ ጊዜ ውስጥ እስከ 10 ዓመት ከ5 እስከ 10 ዓመት ባለው ሂደት ውስጥ የኒውክሌር ጦርነት ሊከሰት ይችላል ያሉበት አንዱ ማመሳከሪያ ይሄ ነው ማለት ነው። ቢኮዝ ኦፍ የዩክሬን ጦርነት ስለና ነጥቦችን ጨርሳቸው ብዬ ነው እንጂ እና ይሄን በተጨባጭ ነው። ብዙ ሰው ምን ያህል ትኩረት ሰጥቶታል፣ ምን ያህል ከህይወቱ ጋር ያቆራኘዋል፣ ምን ያህል ከምድር ጣፍንታ ጋር ያቆራኘዋል ያቀንጠው ሊሆን ይችላል ሰዎች። ይሄ ሌላው የሀገራችሁ ጦር ምን ያህል ከዚህ ሁኔታ ውስጥ ተከላክሎ ያድነናል ትላላችሁ? በሀገራችሁ ጦር እና አንዳንድ ሳምፕል ያስቀምጣል። ጣሊያኖች 16 በመቶ ነው ያድነናል ብሎ የሚያስቡት፣ ሌሎቹ ዋጋ የለንም የሚሉት። ፈረንሳይ ግን 45 በመቶ። እንግዲህ ፈረንሳይ ኒውክሌር ፓወር ናት። ፕሮባብሊ ቢያንስ ወደ ግማሽ የሚጠጋ ህዝቧ ጦራችን ያድነናል ወይም ኒውክሌራችን ይታደገናል የሚል ነው። ራሽያ ያካትታል። አሜሪካ ውስጥ ግን 71 በመቶ ድምፅ ሰጪዎች ጦራቸው እንደሚታደጋቸው የልብ መተማመን አላቸው። የእንግሊዝን ነው መስማት ፈልገው። የእንግሊዝ አልተቀመጠም። የአሜሪካ 71 በመቶ አሜሪካውያን ጦራችን ያድነናል። ይሄ በጣም አደገኛ አሴስመንት ነው። የሚቀጥለው ሊመጣ የሚችል የሶስተኛ ዓለም ጦርነት የሚኖር ከሆነ ፕሮባብሊ እዚህ ጦርነት ውስጥ በፈቃደኝነት ውጤት አገኝበታለሁ አሸንፋለሁ ብላ አሜሪካ ለመግባት እንደምትችል ያሳያል። እዚህ ውስጥ ጆ ባይደን ልታገኛቸው ይችላል። አሁን ጆ ባይደን ምን ነበር የሚሉት? ቻርተሩ ይሉ ነበር ታስታውሳለህ? እና ስካርማጌዲዮን ተያይዘን እንገባለን ይሉ ነበር። አንዲት ታክቲካል ኒውክሌር መሳሪያ ያጠቀማለሁ ብለህ ብትል ዩክሬን ውስጥ ያለህን ጦርና ጥቁር ባህር ላይ ያለህን ባህር ላይ ልብስ ነው የምናደርገው በአንድ እንትን እና ለእሷ ኒውክሌር ነው የምንሰጣት። ኒውክሌር ኬሚካል ለማድረግ ለዩክሬን አይ ይሄንማ ተደርጌ ዝም ማለት ካልክ ደግሞ ዊጎ አንተ ከመጣ
አንተ ከመጣ አንተ ጨዋታውን ወደ ሙሉ ኒውክሌር የምትቀይር ከሆነ እንካ ግጭ እንለቅ ግጭ ኖ አሁን እንለቅ ሉክ ያለ አመለካከት 71% የአሜሪካ ሚሊተሪ ያድነናል ብለው ያምናሉ ግን ይሆናል በኒውክሌር እኛ ብዙ ዲቴል አለው ገብቷል ኒውክሌር ቦምብ ስላለ እዛ ወርውረ ታደርሳለ ማለት አይደለም እና ተሸክሞ ሄደም ሲያለ ለምሳሌ ራሻ ሃይፐርሶኒክ ትላለች ስለዚህ ለጸረ ሚሳኤሎች አይመችም ማኑቨር የሚያደርግ ነው እንደዚህ የሚያነው ፍጥነቱን ትናው ሊመጣ ማለት ነገር ይባላል በሌላ በኩል ደግሞ አሜሪካ በአንድ ደረጃ መከላከያ ሁለት ደረጃ መከላከያ ሶስት ደረጃ መከላከያ አድርጋ ከሚተኮሰው ከኒውክሌር እንትኑ አብዛኛውን አትላንቲክ ውቅያኖስ እንዲቀር ያደርጋሉ ብላ ልታስብ ትችላለች ይህ ኃይል ዘስክሪን ያለውን አስተሳሰብ አናት ግን አሁን አሜሪካኖች ከሰጡት ተነስተን ስናይ መሪያቸው 71% ካለ አሜሪካ ግማሽ ህዝብና ግማሽ ሀገሬ ይተርፋል ብላስ ብታስብ like it is strange ነገርኩ ለሰው ትልቅ የለውም ባጭሩ እንደዛ ብላ ብታስብ ማለት ስለዚህ አሁን ከራሺያ ጋር ጦርነት ለመቅጠም በነበሩበት እንደ ከራሺያ ይምጣ እንጂ የሚል የኒውክሌር ጦርነት የመዋጋት ፍላጎት ነበራቸው ብለን መደምደም እንችላለን አዎ ምክንያቱም ወከረን ነው እንደው በኔ ምክንያት ያምጣ እንጂ እንደው ሲያምጣው እንጂ የሚል ስሜት ተረበው እኛ ዛውት ሽማግሌ ሰውዬ አዎ ሁለተኛ ራሳቸው ቭላዲሚር ፑቲን በደንብ ነው ማስተዋወሰው ቁጭ አድርገው ሂዱና ነገሩ ለጋዜጠኞች ፕሊዝ ጻፉ አሰራጩ አሳዩ በመደበኛው ይሄ ሜንስትሪም በምትሉ አይደል ይሄ በማንኛውም ይሄ ዩቲዩበር እንደዚህ ምናምን አላችሁ ነገሩ በየሰፈሩ እንዳትገቡ ማለት ብሎች ማን እንዳትገቡ ብሎች እኔ እዚህ ውስጥ ገባ ከናንተ ጋር ኔቶ እንደዚህ የፍልሚያ አለ አይደል ተባስቤ አይደለም ይሄ በመደበኛው በሱ እናንተ ናችሁ ብዙ አቅማችሁ ማን ወደድልም ግን ዋና የኒውክሌር ሀገር ነው አያት ቅድማትህ ደርሶበት በማቀው ሰዓት ነው የምጠብስ ብለው እኮ ነው እንደዚህ አስተንክተው የገቡት አያ ኢሚዲየትሊ ራሺያ ወደዛ ጦርነት ስትገባ በሲናሪዮ ስታስብ ኔቶ ግን ቢገባስ ከዩክሬን ጋር ሆኖ የሚለው አስክቷት ነበር ማለት አዎ እንደዚህ ብለው ሲያደርጉ ማይፈሩ እንዳይመስሉ ገብቷል ፍራታቸውን እነሱም ሰው ናቸው በቮድካ ይዋጡ ነው አይደል ነገር ግን ሰበሳቸው ሲሉ ይሄ የሚመጣ ከሆነ ደግሞ ይሄን አለ ማድረግ አንችልም በቃ እናነብጨዋለና ብለው ነው ይችላል ወይም ይሄ ያለ መቼም ሊገባው አይችሉም በሚል ሊሆን ይችላል ግን አሁን ምን ሆነ ጆሮአችን ለመደው ብዙዎች ዜናውን ሲሰሩ ነው ነገር ስክሪን ነው የሚያደርግ ማስጠንቀቂያ አሁን ፑቲን ማስጠንቀቂያ ቢሰጡ ዩቲዩብ ምንድነው ዩቲዩብ የህዝብ አስተያየት ገብቼ ሳይ ነው ነገር ምን ቀዳዳ ነው አክሰልት ነው አጥቂው የሰው ወደርታል እንግሊዞችም እንዲህ የሚሉት ብላ እንደዚህ ነው የሚሉት ሰው ምንድነው እንደዚህ የፈለግነው ገባ ያኔ ቀነገደብ ሲሰጥ ይፈጠርበት ኤክሳይትመንት አለ አዎ ወንድስ እንደዚህ ያርጉት ነው ሲል ያን መመለስ ነበርበት እኮ ያን ነው አዎ ክሬዚዎች እኮ ነው አየ ይሄንን እኮ ምን ነው በጣም ከባድ ነው ስለዚህ አሁን የምድራችን ቁጥር አንድ የኒውክሊየር ፓወር ሀገር ዝም እንድትል ነው የምትፈልገው አሜሪካም ራሺያም ይሄ ነው ምንድነው የሚነጋገረው ገብቷል ለንግግር ቦታ ሳይመርጡ ሄደው የሚቀመጡ ነው አይደል መሆን ያለባቸው አዎ እንጂ በኒውክሌር አነቡጫለሁ ምናምን እንዲባባሉ እንጠብቅ አንችልም ሌላ ካው ሰሜን ኮሪያ ብትል አልገረም አዎ ሰሜን ኮሪያ ብትል አንደኛ አለኝ የምትለው የኒውክሌር መሳሪያ ደረጃው አይነቱ ሌላ ነገር ነው ሁለተኛ ብዙ ነገሮች ታገናዝባል ራሺያ ነች
እንዲያው ጆ ባይደን ናቸው ዓለም በጣም በተደጋጋሚ ይሄን ነገር ተናግረዋል። ብዙ ጊዜ ቀይ መስመራቸው ተጥሷልና መጨረሻ ላይ ሩሲያ የሌለችበት ዓለም ምን ታረጋለች? አሁን ይሄ እንግዲህ የትግስታቸው እንጥፍጣፊ ላይ መድረሳቸው ነው የሚያሳየው። እሱ ብቻ አይደለም የሚታየኝ የሰው ልጅ እያዳመጠ እንዳልሆነ የሰው ልጅ በፍሳት እያዳመጠ እንዳልሆነ እኔ በጣም እርግጠኛነት የምነግርህ የኒውክሌር ጦርነት ተጀምሮ ከአንድ ሳምንት በኋላም ያልሰሙ ሊኖሩ ይችላሉ ብዬ ነው ማለት። አሁን ሩቅ ሀገር ያሉ አይደለም እዛው ፑሽኪን የሆነ የሚባል ወረዳ ውስጥ እዛው ራሱ ያራሽያ እዛው እንግሊዝ ማንቸስተር ውስጥ ሊሆን ይችላል ያልሰሙ ሰዎች ይኖራሉ። በሙሉ የሰው ልጅ አንቴናው እንዴት ተደርጓል? በዚህ በቴክኖሎጂ ግፊት ማለት ነው። አሁን ዝም ብለህ ሞባይል የምትባል ነገር ይዘህ ብታያት ነው ነገር 1 ቢሊዮን 5 ቢሊዮን የህይወት መንገዶች ያጨቀች ነች። እና ሰዎች ስራ የሚውሉ ሰዎች አሉ ጤነኞች ከስራቸው ከገቡ በኋላ ግን ሁሉም የሚገቡበት ዓለም 1 ቢሊዮን ገብቷል። እና ቀና ነው ብሎ የሚያዩት አሁን እኮ በጓደኞች መካከልም የምናየው ነገር ነው። በቤተሰብም ማለት አብረህ ተቀምጠህ ኧረ እባክህ ገብቷል ዲስኮኔክትድ ይሆናል በጣም እና እንደዚህ ሁኔታዎች ስላሉ ስላላስተዋል ነው የሚሆነው። እና ይሄንን ያሉት የምድራችንን 4-5 ጊዜ በውድመት እንቅልፍ እያስተኙ እንደገና እየቀሰቀሱ መልሰው እያወደሙ 3-4 የማውደም አቅም ያላቸው ሀገሮች ናቸው የሚያሉት በዚህ ደረጃ አለ። ስለዚህ አሁን ሰው ምን አደረገው ማለት ነው? አሁን የኒውክሌር መሳሪያ ወደ ኮንቬንሽናል መሳሪያ ደረጃ ደረሰ። ገብቷል። በአንዴ በዓለም ላይ የኒውክሌር ምልልስ አለ ይመጣው ልክ አሁን በሁለተኛ ዓለም ጦርነት ላይ ይህን ጦርነት ቶሎ ለማቋጨት በሚል አሜሪካ ወይም ሃሪ ትሩማን ሂሮሺማና ናጋሳኪ ላይ ይጣሉ። ገብቷል። አሁን አንዳንድ ኒውክሌር መሳሪያ ያላቸው ሀገሮች ሁኔታውን ሲያዩ አቴንሽኑ ሲያዩ ዓለም አቀፋዊ የዓለም አንድ አይነት አመለካከት ለማድረግ አስቸጋሪ ነው። ዘሞስት በጣም የሚዘገንን ድርጊት የተቀደሰ አድርጎ የሚያቀርቡ ማህበራዊ ሚዲያ ላይ የምትመለከተው ነገር ገብቷል። ስለዚህ አሁን እንደውም ከኦባማ ጊዜ ጀምሮ እኔ በአዲስ ለውጥ ያየሁት በማህበራዊ ሚዲያ የመጡ መሪዎች ናቸው በአብዛኛው። እና ማህበራዊ ሚዲያ ደግሞ የራሱ ስትሬንጅ ባህሪ ያለው ነገር ነው። እና ይሄ ነው እውነታው አሁን ያለበት። እና በሚቀጥሉት 5 እና 10 ዓመታት ሶስተኛው ዓለም ጦርነት ሊነሳ እንደሚችልና የሰው ልጅ በዚህ ምክንያት ሊያልቅ እንደሚችል አብዛኛው አውሮፓውያን በዚህ በተሰባሰበ የህዝብ አስተያየት መመዘኛቸው አረጋግጠዋል። ዓለም አሁን እንግዲህ ሂሮሺማና ናጋሳኪን ብንመለከት አሜሪካ ከባድ ውጥረት ላይ በነበረችበት ሰዓት ጃፓኖችም ደግሞ በዛ ሰዓት ያላቸው አቅም ከፍተኛ በመሆኑ አሜሪካ ለአንዴና ለመጨረሻ ጊዜ ያላትን አቅም በመጠቀም ያንን ጦርነት ማቆም ፈለገች። የአሜሪካ አቅም አልተገለጸም ነበር እስከዛ ሰዓት ድረስ ማለት ነው። ልክ እነዚህ ነገሮች ግን ሲፈጠሩ ዓለም ነው የደነገጠው። ምክንያቱም በዛ መጠን በዛች ፍጥነት ያንን ያህል ጥፋት በዓለም ላይ ሊፈጠር ይችላል ተብሎ ስላልተገመተ ማለት ነው። አሁን የዚህ ኒውክሌር ቦምብ ሰሚ ያጣ ምንም በቃ ማንም ቢጮህ ምንም ቢል ምንም ሰሚ የለም። ስለዚህ አሁን መደመጥ የሚፈልግ ሀገር ለምን አነቡጭው የሚቀጥለውን ነገር አላይም። ያ ነው አሁን በዚህ ግርግር ውስጥ ባደርገውም ብለህ ታስብ ይችላል። ለምሳሌ አሁን ማነው ፑቲን የዚህ 80ኛ የድል የ80ኛ ዓመት ምክንያት በማድረግ በቴሌቪዥን የሚተላለፍ ተከታታይ ዘጋቢ ፊልም አለ በሳቸው ላይ እና ዘጋቢው የቤተ መንግስት ጋዜጠኛ ነው ያን የሚሰራውና ኪችን ውስጥ
ያበሰሉ ያሉ ነው የሚወያዩት እናም ብሎ ይጠይቃቸዋል አሁን ነው ዩክሬን ያው ደጋግማ ራሽያን እያጠቃች ነው በተለያየ መሳሪያ ማለት ነው ለምሳሌ ዘሌተስ ትናንትና መሰለኝ ኤርፖርት ዘግቶ ነበር የሞስኮ በእንትና አሳሪ በድሮን ጥቃት ምክንያት እንዲህ አይነት ኬዞች አሉና ይሄ ትልቅ ሂዩሚሌሽን እሱ ብቻ ሳይሆን ኩርስክን በተሰራ ብላል ብዙ ጊዜ ይታያል እና ይሄ ደግሞ በብቻዋን እንዳልሆነች አሁን ጦርነቱ ማንንም አውቆታል it's not about Russia versus Ukraine Russia versus West ነው ምዕራባውያን ስለዚህ ይሄ ነገር እንደው የእንትሩን አደጋውን አይጨምርም ወይ ብሎ የቀረበላችሁ ጥያቄ እስካሁን እግዚአብሔር ይመስገን ኒውክሊየር መጠቀም አላስፈልገን እና ወደፊትም እንዳያስፈልገን ተስፋ አደርጋለሁ ሀገራችን ይህንን ጦርነት እሷ የምትፈልገውን ውጤት በሚያስገኛት መልኩ ተፈጥሯዊ ልባት ልንሰጠው የሚያስችል ጥንካሬም አቅምም አለን ነው ያሉት ፑቲን እና ይሄንንም ልንወያይበት እንችላለን ባጭሩ ያሉ ያሉት ምንድነው በዛ መልእክታቸው ሁለተኛ መልእክታቸው ምን ያስተላልፉት is good ዶናልድ ትራምፕ ሳክቶላቸው ይሄ ጦርነት ቢቆም እስካሁን ራሽያ ያዘችውን ይዛለች ክሬሚያን ትወስዳለች እዚህም ያለውን ትወስዳለች ይሄንን አሜሪካ ታውቃለች ከዩክሬንም እንድታውቅ ይደረጋል አሜሪካ ባቀረበችው ሀሳብ የኔቶ አባል እንዳትሆን የሚለው አለ ከዛ በተረፈ ወታደራዊ ዲሚሊታራይዝድ የሚለውን ፖይንት አስተዋጣም እንደ ኮምፕሮማይዝ ነው መሰለኝ በሌላ በኩል ከዛ በኋላ ያለችው ዩክሬን የራሷ ጉዳይ እንደዚህ የሚሉ ነገሮች አሉ እና ቢሆን ኦኬ ካልሆነስ የሚያሳስበን ነገር የለም ለምሳሌ አሜሪካ እንደዚህ አድርጋችሁ የማይሆን ከሆነ ይሄ እንትማ ከሆነ እኔ ትሄዳለሁ ነው ኦኬ ማድረግ አይቻልም በትሄድ እነዚህ ነገሮች መሆን አለባት ኦኬ ያለች ወይም ደግሞ ዩክሬን ከአውሮፓውያኖቹ ጋር አድርጋ ይሄን ጦር ልትቀጥላቸው ኦኬ እኛ አቅሟለን ስቲል ነው የምነግርህ ከማንኛውም ጀርባ በቅርብም በርቀት የኒውክሌር ዘንጎ አለ እንዲህ አይነት ጣፈንታዊ ነገር ነው ያለው እና አሁን የዓለማችን የኒውክሌር ቁጥር 1 የኒውክሌር ፓወር የሆኑ ሀገር ፕሬዚደንት ራሽያ የሌለችበት ሳለም ብዙም ያዋቋ አይደለም ያስደነግጣል ሉካን ያስኬዳል እኮ እኔ ትንሽ ተስፋ ደስ ያለኝ ነገር በዚህ በሰጠው የህዝብ አስተያየት ውስጥ የዓለምን ሰላም ከመጠበቅ አኳያ የአውሮፓን ሰላም ከመጠበቅ አኳያ ስለዚህ አብዛኞቹ ያሉት ኔቶን ነው ኔቶ ታድጎናል ሰላማችንን አስጠብቋል በዛው ፐርሰንቴጅ መጠን አሜሪካንን ብለዋል ስኖት ኔቶ ኤክስ አሜሪካ ያው ኔቶ ማለት አሜሪካ የሚል ነገር አለብላል እና እንትኑ መጠነኛ ከሱ አነስ ይበል እንጂ የተባበሩት መንግስታትን ትልቅ የሚያስጫውታል የሚላል አሁን አየ እንደ ተባበሩት መንግስታት ያሉ ዓለም አቀፍ ተቋማት አህጉር አቀፍ ተቋማት ጥርስ ያላቸው መሆን አለባቸው አሁን ይሄ ደስ ይለኛል የተባበሩት መንግስታት ለሰላም አስተዋጽኦ አድርጓል የጦርነቶች እንዳይቀጣጠሉ የተቀጣጠሉ ቶሎ እንዲጠፉ ከማድረግ አኳያ ስለዚህ አሁን ይሄንን የክለሳ አይደለም ምንድነው የጎደለው እንዴት ሞር ውጤታማ አድርገን ማድረግ እንችላለን የሚለው የተባበሩት መንግስታት ቦታ በጣም ቁልፍ ነው በአጋጣሚ አሁን ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊን ከማይደግፉት ውስጥ ነኝ እኔ ቪዚብል አይደሉም አንዳንድ ቀን ቦታው ትልቅ ቦታ ሊሆን ይችላል ግን በቦታው ላይ ያለው ካለ ሰው እየተነሳ ትንሽ ቦታ ሊሆን ይችላል ለምሳሌ አሁን ከሳቸው ይልቅ እኔ አሁን በጠይቀኝ ሃቪየር ፔሬዝ ደ ኩለርን ማስተዋወስ አላቅም ምክንያቱም አሁን ያሉት ሰው እየሰማ ማያዛችን በጣም የሚገርም በተባበሩት መንግስታት ድርጅት ደረጃ ሪሌቲቭሊ የጋናው
ኮፊ አናን የሆነ ነገር ይሻሉኛል ገብቷል እንጂ እዛ ላይ ቡትሮስ ጋሊ የሚባል የግብጽም ተወካይ ነበር ደንበኛ የጦር አበጋዞች ተቀምጠውበታል ቦታው ገብቷል እና አሜሪካ በተጽዕኖ የራሳቸውን አሻንጉሊቶች የሚያስቀምጡበት ሁኔታ ስለተፈጠረ ነው እንጂ የተባበሩት መንግስታት ድርጅት ባለው መዋቅር በጣም የታወቁና የተከበሩ ትክክለኛ የዋና ጻፊ ደረጃ ቢገኝ ኦልሞስት ያለም መሪ ማለት ያለም መንግስት ማለት ነው በጣም ብዙ ሚና ይጫወታሉ በባህረ ሰላጤው ጦርነት ማናቸው እሳቸው እየተደረገውን ጥረት ነግራችሁ ጥር 7 የሚባለው መጥቶ ወደ ጦርነት እንዳይገቡ የተባበሩት መንግስታት ልዩ መልእክተኛ የመንግስት ያልተደረገ ጥረት አልነበረም ገባ አሁን እንደዚህ አይነት ፓወርፉል የሆነ የዓለም አቀፉ ድርጅት እንቅስቃሴ ናናይም ቢያደርጉም አይሰማም አይ ዶንት ኖ እንደዚህ አይነት ሁኔታዎች አሉ ይሄ ደስ ያለኝ ፓርት ነው እና በአሜሪካኖች ደግሞ ለሶስተኛ ዓለም ጦርነት ሊያበቃን ይችላል የሚሉትን ምክንያት ሲጠይቁ እነሱም ልክ እንደ አውሮፓውያን ራሽያ ነው ያሉት በራሽያ የተነሳ ነው ያሉት በሁለተኛ ደረጃ ያስቀመጡ ደግሞ ሽብርተኞች የሚል ነው ያስቀመጡት ይሄ ነው እንግዲህ ዛሬ እንትናችን ምንድነው ለውይይታችን ማቀፍ ብዬ ያመጣሁት ማለት ነው ይኸውልህ አሁን ይህ አስተያየት ተሰበሰበው አፍሪካ ውስጥ ቢሆን በተወሰነ ደረጃ ኤዥያ ውስጥም ቢሆን ወይ ላቲን አሜሪካ ሌላ የት ቦታ አለ አውስትራሊያ ብዙም አያስደነግጥም ምክንያቱም እነዚህ the doer of the action አይደሉም የአድራጊዎች የድርጊት ፈጻሚዎች አይደሉም አውሮፓና አሜሪካ ራሽያ ግን ናቸው እነዚህ ናቸው አንደኛንም ጦርነት ላይ ብትሄድ ሁለተኛንም ጦርነት ላይ ሶስተኛም አምስተኛም እነዚህ ናቸው ዋነኞቹ ማለት እነዚህ ናቸው ወሳኞቹ ተከታይ ነንኛ ፈቀድንም አልፈቀድንም ገብቷል ስለ ሶስተኛንም ጦርነት ሲያወሩ ነገር እኮ በመላው ዓለም ያለ በሰው ያልቃል በምን ተዳይ በአፍሪካዊ በምን ተዳይ ምን አዳረሰኝ ከነሱ ጋር ገብቷል ይሄ ማተር እነሱ አሉ ነው እነሱ ወሰኑ ነው እነሱ ባሩድ ማጮ ከጀመሩ በኋላ ምንም ተበጣችሁ አብረመጨስ ግሩፕን ፈጥራ አንጻራዊ ግሩፕ ፈጥራ መጨጨፍ ብቻ ነው የምትለው ስለዚህ አሁን ይሄ አደጋ የሚያደርገው ከእነዚህ ኃይሎች ውስጥ ነው እዚህ ማህበረሰብ ውስጥ ነው ይሄንን ምዘና ከባድ የሚያደርገው አውሮፓዊ ሰው እየኖረው ነው ከዩክሬን ጦርነት መጀመር በኋላ አውሮፓዊ ሰውም ደስታው በከፍተኛ ደረጃ ቀንሷል ተድላው ተመናምኗል ተስፋ ወደ ስጋት ተለውጧል ገብቷል ኦን ዴይሊ ቤዚስ የሚቀርብለት መሃል ላይ ሌዲ ጋጋን እንዳይደረጋል እንጂ ሌዲ ጋጋን እንደናለች ዓለም ፕሮግራሙን ስትጀምረው ዕውቀት አያድንም እኔ ዕውቀት የምንም ነገር መፍቻ ቁልፍ ነው ተብሎ በሚታመንበት ሰዓት ዕውቀት አያድንም ስትል ያስደነግጣል ግን አሁን እየዘረዘርከው ስትመጣ አሁን ካለን አጠቃላይ ስጋት አንፃር ዓለም በርግጥ ሶስተኛው ዓለም ጦርነትን ታስተናግዳለች አታስተናግድም አሁን እኔ እናንተ የዚህ ፕሮግራም ርዕስ አድርገን እየተወያየን ነው ዓለም ያላት ዕውቀት ከፊታችን ሊመጣ የታሰበውን ከ5 እስከ 10 ዓመት ጊዜ ብዙ ሰዎች የተነበዩለትን ሶስተኛው ዓለም ጦርነት መዝና ልታስቀር የምትችልበት ዕውቀት ይያላት አላየችውም ነው እውነት ለመናገር ያም ዕውቀት አላት ለማለት የዕውቀቷን መጠን ቢሰፈር በእውነት ነው የምነግርህ የ10 ሳንቲም ስኳር ታውቃለህ ልጆች ወደ ከሱቅ በቆርኪ ወረቀት እሱ ማለት ነው ለምሳሌ ብዙ ጊዜ በጣም ኢንተረስት የሚሰጠኝ ይሄ በህዋ ላይ የሚያደርጉት ምርምር እና ለኔ የሚያስረዳኝ ነገር የሚወጣበትን ገንዘብ በዚህ ምርምር ላይ ዩሬካ ብለው ብዙ ነጥብ ካገኙ ይጀምሩ የሚሄድበት ነገር አይተህ ሁሉ ቀን የሚነግሩን ነገር ዘሞር በቀረቡ ዘሞር ቴሌስኮፕ በሰሩ አባባል ገብቷል ዘሞር የማያሳየውን የሩቁን አቀርበናየን ባሉ ቁጥር
ሮኬቶች በተኮሱ አልፎ ተርፎ እነዚህ ሮቨርስ በማርስ ቀዩ ፕላኔት ደረት ላይ እኮ የምትሄድ ትራንች እኮ ካሜራ እንደዚህ እያደረገች ታነሳለች አንዳንድ ቀን ውሸት ነው ብዬ አንድ አይነት ዓለም ስንት 140 ኪሎ ሜትር ሄጄ ወደ ሰማይ እንዲህ ማለት ራሴ ኖሮ ወጣርኩ ራሴ እንድልኩኝ ዲጋይ ባረጉ ይሻለኛል ራሴ ነው ማለት ጨረቃን እዚህ ጋር ነች ምናምን ብለው ሲገቡ እንደዚህ ጥለዋል ስታይ እንዲህ ሲያርፉባት ምናምን ታያለ ይሄን ሁሉ ተብሎ የማመን ችግር አለ እንዴት ግን ምንድነው የተረዱት ነው ምንድነው የተረዱት ነው እና በጣም ነው የሚገርሙት አንዳንድ ጊዜ መሬትን የምትመስል ለክ እንደ መሬት ያትሞስፌር ነው እንደዚህ የህይወት እንትኖች ምናምን ያሉት ሰው ላይ ነው ታግኝተናል እንደዚህ በዚህ ለካ ምናምን ይሏል ውሃም ተገኝቷል ነው አለ ይሏልና የት ነው ብለስተን በብርሃን ፍጥነት በቢሊዮን የብርሃን ዓመታት የሚቆጠር ይላል ኮንሰፕቹዋላይዝ ለማድረግ እንኳን ማይቻል እኮ ነው በጣም የሚያወሩት ርቀት ማቱሳላ ዛሬ በህይወት በመካከላችን ቢሆን 900 ዓመት ይኖረው 900 ምናምን ማቱሳላ እንኳን ሲሪየስ አድርጎ ሊሰማው ይችላል በእኔ እድሜ እንደው የሆነ የምትለው ነገር አይደለም የሚያደርጉ ነገር ዘሞር ለማወቅ የሚያስችል ነገር ተገኝተው ዘሞር ወደ አንድ ነገር ቀረበ ሲሉ ዘሞር እየተንቦረቀቀ ነው የሚሄደው ዘሞር ሚስቲፋይ የሆነ ነው የሚሄደው ስለዚህ ምን አወቀ ምንለው ነገር ሪሊ ዘ ኢንጆይመንት ነው የሆነ ነገር ዲስካቨር ስናደርግ የምናገኘው ኢንጆይመንት ነው አይደል አንድ እንደው ማሳያ ለስተ አይ አም ሶሪ ስሙን ባክ በዘጋጅበት ነው ዓለም ላይ ጨረቃ ላይ ያረፉ ሰዎች የአሜሪካ አስትሮኖቶች ብቻ ናቸው እና እንደ አስትሮኖት ሲናገር ምን አለ እዛ ጨረቃ ላይ ሆነን አለ እዛ ላይ ጨረቃ ላይ ሆነን ጨረቃ መስመሰል ፀሐይ ነች መሬት ነች ገብቷል በቅጡ እንድቀበለው ያልቻለው የዚህ ዓለም ባለቤት የሚሰራውን ስራ ነው ምንክ ጨረቃ ላይ ደረስን ብለን ስንድን ጨረቃ መሬት አልገፋ ጨረቃ ልክ እንደ ፀሐይ መጣች አለ እንዲወጣች መሬት ማለት መሬት እንደ ፀሐይ እንደ ጀንበር ስትወጣ እናያታለን ይሄ ውሃ ክፍሏ ብሉ ሆኖ መሬቱ ደግሞ ቡኒ ሆኖ የሸፈናት ጉም ነጭ ሆኖ የተሰራች ኳስ እንደምላት እንደዚህ ነው ሆና የምትታየው እና አሁን እዛ ላይ ሆነ እንዲህ ሳደርግ አለ እቺ አንድ ጣቴ መሬትን ከለለቻት ገባ እንዲህ ሰት መሬትን ከለለቻት አንድ ጣቴ አሁን አለ እዛ ሆነን አለ እዛ ውስጥ የሌለ ሰዎች እንጃ ብቻ ነን በምድር ታሪክ ምድር ላይ የሌሉ ሰዎች ይደናል በዛ ሰዓት በኋላ እንዴት ነው ስምትለው እንዴት ግለጻታ ብትጨረቃ ስታስጠላ ጨረቃ አዎ የጣቢ መድፊያ መሬት ነው የምትመስለው የጣቢ መድፊያ መቼም አንዳንድ ቀን ቅዳሜና እሑድ ልጆች ሆነን 2-3 ብረምጣድ እንደዚህ ደቀልና ታጥብና ይደረጋው አረፋው ምናምን ከዛ መሬት ምን ይመስላል ኤግዛክትሊ ጨረቃ ስንት መስላል ወይም ቢች ላይ እንደዚህ ዋው እስከና አረፋው ወጥቶ ተመልሶ ይገባል ያ የምታየው መሬት እንደዚህ ነው መስላል እንደዛም ይዘገንን ብቸኛነት እንደዛም ይሄገን ጭውት ባዶ ነገር አለ አይሄት ዘሙና እና ምን ፈለክ ወደ መሬት ለመመለስበት ጊዜ ወደ መሬት ተክሚዳው እና ደረስኩ ምንድን ያፈቅ ይመስላል ወክ ማድረግ it's not about work ስትሄድ የምትጋፈው መርካቶ ግባ አሁን ልክ ተነስቻለሁ እንደደረስኩ በስንተኛው ተረጋግቶ መውጣት የምትልበት ጊዜ ቀጥታ ማኪያቶ ለልስ ልይልኩታል ሲለጋ እርግኛል አንብበት ከቻ ደስ ይለኛል I feel alive ታስአድብ አጭር ሰው በዚህ በኩል ረጅም በዚህ በኩል ምንም የበሉ ይሄዳል ያወሩ ይሄዳል ብስክሌት ይሄዳል በዚህ በሰው መሃል አለ በድምጹ በጫጫታው መሃል አይስክሪም እየያዝኩ ገብቷል
ከጨረቃ ይሄ ይበልጣል እውቀት ብለኛ አይደለም ሳምቲንግ እና ፕሮባብሊ ለዚህ አሁን ትክክለኛው ነገር የኛ እውቀት ሳይንስና ምናምኑ እያደረ ራሳችንን እያሳነሰ እንትን ይሄድ ገብቷል ሰው ከዚህ ኩላሊት ወስደ ልቡን እዛ የምትገጥመው ይሄን እንደምጥለው በቃ እንትን እያደረግ ነው የምትሄደው እና በመሃል ሱፐርሂውማንስ እየፈጠር ማሱን እየተው እንደዚህ የሚያስኬድ ነገር ግን በዚህ ያችን ታሪክ እንድታወራ ስለፈለኩ ነው ለመዝጊያ እሺ ነገር ግን በዚህ የእምነት ቅዱስ መጽሐፍትን ትልቅ ዋጋ ነው የምሰጣቸው በጣም እርግጠኛ ነኝ በብሉይ ኪዳን በአዲስ ኪዳን በቅዱስ ቁርአን ውስጥ ሶስቱም ጋር ያለው እውነት ነው የአንድ ሰው መሞት ያለም መሞት ነው የአንድ ሰው መዳን ያለም መዳን ነው ብለው ነው የሚያስቀምጡት በአንጻሩ የተቆጣጠረን ቴክኖሎጂ ደግሞ ስታቲስቲክስ ነው ገብቷል አሁን ዜና ስንሰራ እንኳን ለምን አሰራውን ለኛና ሰዎች አንድ ቦታ ላይ እንደደርሶ 500 ሰዎች እንደዚህ በናምሲን ማለት ደምጥኛል ገባ አንድ 50 ሺህ ቢሆን ኦኬ something it makes news ራሱ ድሮ የአውሮፕላን አደጋ ቢቢሲ በም አቋርጦ ነው ቢገባው እንደዚህ ተባለ አውሮፕላን ጠፋ እንደምናምን አሁን ራሱ የአውሮፕላን አደጋ አይችልም አንድ ቀን መቆየት እንደዛ ይሆነ ነው የመጣው አየበትን ዘሞ ሳይንስና ቴክኖሎጂ ይገፋል በጣም ተራምበድን ያን ቢልን ቁጥር ዘሞን የሰው ልጅ እየደቀቀ እና እንትን ይሆነ ይሄዳል የምትከፋይ ምን ነው አረ በንጋ ይሆናል ወራስ እነዚህ የእምነት መጽሐፎች ግን የሚሉትን አየ የአንድ ሰው መሞት ነው የሚሉ it's not የዶናልድ ትራምፕ የአንድ ሰው ያለም ነው የሚባል ሰው መሞት ያለም መሞት ነው ብሎ ነው የሚያስበው ያዛ ሰው መዳን ያለም መዳን ነው ብሎ ነው የሚያስበው እና ለመዳን የሚሰጡትን ለሰው የሚሰጡትን ቦታ አየ ሰው ትልቅ ነው በጣም ሰው ክቡር ነው ሰው ልዑል ነው አየ በዚህ ሐሳቤ መርቶ እንደሆነ ነው አየ እነዚህ ኤክሳይትመንቶች መርቶም ባይሆን ኖሮ ህይወታችን በጣም ጥፍጥ ያለ የረጋን መሰለች ፕላኔት ላይ በእውነት እንባችንን ሳናፈስ ማን ነው ነበር እና የቅዱስ መጽሐፍትን ካነሳናቸው ዘንድ በጣም የሚገርመኝ አንድ ጊዜ ዶክመንታሪ እንደሆነ ነገር ያለው ልጆች አሁን እኮ ድሮ የዲኤስቲቪ ደንበኛ ነበር ካውንስል አለቀ ድግግሞች ስለሆነ ማለት ነውና ዲስካቨሪ ናሽናል ጂኦግራፊ ሂስትሪ ቻናል ወድ ነበር እና ሂስትሪ ቻናል ላይ ነው የባይብል አናሊሲስ የእንትኑ ነበር የዮሐንስ ራእይ ነበር ሂስቶሪያንስ እና ቴዎሎጂያንስ ተናድርጎን የሚተነት ነው የዮሐንስ ራእይ እና ያው ብዙም መጽሐፍ ቅዱስ እንትኑ የለኝም እሺ እና አንድ ቦታ ላይ ምን ይላል የዓለም ፍጻሜ ነው ምንድነው ይሄ መጨረሻው ጦርነት የአርማጌዶን ነው ዋቴቨር ይላል አንተ እንድታወራ ስለፈለኩ ነው ያኔ ምንድነው ብቻ የሆነ ሬሳ አስከሬን ወድቆ እንትን ላይ ኢየሩሳሌም ላይ ይሁን ዋቴቨር ላይ ይታያል ባለም ይላል ብዙ ጊዜ ብዙ ቀናት ማለት እና ያ ምክንያት እንደሆነ አርገው ነው የሚሰሩት ሲል ደነገጡ የደነገጥኩት ምክንያት ያ ስለሚወድቀው ሰው አላውቅም አንድ ሰው ብቻ ሆነ ግጭት ይመስለኝ ቢያንስ ከሺህ ዓመታት በላይ ወደ ኋላ 3 ዓመት የ2 ዓመት ታሪክ ያለው ነው ዮሐንስ ራእይ ለምሳሌ እና እዛ ላይ ቆሞ አንድ ሬሳ እዛ ላይ ሆኖ ይታያል ዓለም ያዋልሲ እንዴት ኮንሰፕት ነው ያደረገው በጣም የሚገርም ነው አሁን ቢባል ኦኬ አሁን ነው ማንኛውም ሰው እዛ ፌላፌሉን እየገመጠ እስራኤል ውስጥ በሞባይሉ እንትን አድርጎ አፕሎድ ቢያደርገው ዓለም ያዋል ያኔ ዓለም ያዋል ሲሉ ምን ማለታቸው ነበር በጣም የሚገርም ይሄ ዓለም
ለነዚህ ለዮሐንስ ለነቢያት ጊዜ አልነበረም። ኢትወዘ የሚል ነገር ስሜን ያደረብኝና ምንድን ነው እሱ ታሪክ ዮሐንስ ራእይ ላይ? እኔ አሁን ካነበብኩት በጣም ረጅም ጊዜ ሆኖኛል እና አንዳንድ ነገሮችን ልስት እችላለሁ። ሞትን ካልቀመሱ ሐዋርያቶች መካከል መጽሐፍ ቅዱስ ላይ አንዱ ኤልያስ ነው። ነቢያት መካከል ኤልያስ ነው። አንደኛው ደግሞ ሄኖክ ነው። ስለዚህ በመጨረሻው ዘመን እስራኤል ላይ ዓለም በእስራኤል ላይ ይነሳል። ሐዋርያትማ ያው በክርስቶስ የተመረጡት ናቸው። ስለዚህ እነዚህ ነቢያቶች ናቸው። ስለዚህ ኤልያስ ሞትን አልቀመሰም፣ ሄኖክም ሞትን አልቀመሰም። እስራኤል በመጨረሻው ዘመን ዓለም ይነሳባቸዋል ይላል። ስለዚህ አሁን ኤልያስ በእሳት ሰረገላ ነው የተነጠቀው። ሄኖክም እንዴት እና በምን ሁኔታ እንደተነጠቀ ባላቅም ሄኖክም ሞትን አልቀመሰም። ግን እዛ ጋር ሙሴም አለ። ሙሴ ያው እንደሞተ ነው የምናውቀው። ግን ክርስቶስ በመገለጥ ተራራ ላይ ሆኖ ሶስቱ ሲያወሩ ነው የምናውቀው። ስለዚህ ኤልያስም ሞትን ስላልቀመሰ ሞትን መቅመስ ስላለበት ወደ ምድር መጣ እና እጅግ በጣም ከባድ ፍልሚያም ነበረ። ስለዚህ የኤልያስ አስክሬን ፍልሚያው እስራኤል ውስጥ ነው ይካሄድና እስራኤል አስክሬኑ ይጣላል እና ሰውም እንዳያነሳ እስራኤል ሊዋጉ ነው የመጡት። ስለዚህ ለእስራኤል ይዋጋሉ፣ ይገደላሉ። ከተገደለ በኋላ አስክሬናቸው ይጣላል። ዓለም በዛ ሰዓት ነው ያየዋል። አስክሬናቸው ወድቆ ማለት ነው። እና እጅግ በጣም ነው የሚገርመው። እንዴት ዓለም ያየዋል ማለት እኔ አሁን የመጽሐፍ ቅዱስ ረቂቅነት የሚገርመኝም ደግሞ እዚህ ጋር ነው። አሁን እንግዲህ በዛን ሰዓት ምንድነው ያለው ቴክኖሎጂ? ዓለምስ እንዴት ሊያይ ይችላል? በጣም እኮ የሚገርም ነው። የመጽሐፍ ቅዱስ በጣም ረቂቅ የሚሆንበት እና ትንቢት ማለት ደግሞ በዛን ዘመን የነበሩ ሰዎች ዓለም ያየዋል ቢባሉ ምንድነው የሚኖራቸው ግንዛቤ? አሁን አንዳንድ ጊዜኛ መጽሐፍ ቅዱስን እኮ እናሳንሰዋለን አይደል? ይሄ የማይመስል ነገር ምናምን ልንል እንችላለን። ግን ስንት ሺህ ዘመን አስቀድሞ ሊመጣ የሚችለውን ቴክኖሎጂ ያስቀመጠ እኮ ማለት ነው። ያ ልክ እዚህ ዓለም ላይ እዚህ ሞመንት ውስጥ ሆኖ የጻፈው ያክል ነው። ከፊቱ ያለውን 2000 ዓመት ልክ ፊቱ አድርጎ እንደ ጻፈው ነው። ከዛ በኋላ ምንድነው የሚለው? እስራኤል ከዛ በኋላ ትነሳለች ነው። እስራኤል ከዛ በኋላ ስትነሳ ዓለም ሊያሸንፋት በማይችል መንገድ ነው የምትነሳው ነው የሚለው እዛኛው ቦታ ላይ ማለት ነው። ስለዚህ እጅግ በጣም የሚገርም ነው እያንዳንዱን ነገር ስንመለከተው ማለት ነው። ይሄ ፓርት ነው የገርሞኝ የነበረው። ብቻዬን ነው የምሰማውና ሾክ አድርገኝ አድርጎ ያንዴ ዓለም ሊያዩ ይችላል። ምክንያቱም ይሄንን የሰማሁት ዓለም የትም ቦታ ላይ እንኳን ይሆንና በመሆን ላይ ያለ ነገር እያየን ያለንበት ነው እና በጣም እንትን ያለኝ ነውና ለዛሬው እንግዲህ መቼም መደምደሚያ ማለት የምፈልገው በይሁዲ እምነት ደግሞ አንድ ነገር አለ። እሺ ወል የሚታመንበት ነው። ስለዚህ ያን ያህል ጠንካራ አይደለም፣ የሚታመንበት ነው በእንትን ደረጃ እና ዓለም እንዳጠፋ ምን ጊዜም በየትውልዱ 40 ሰዎች አሉ ይባላል። በአብዛኛው ግን 36 በሚለው ነው የሚስማሙት። 40 በዕብራውያን ዘንድ በጣም ልዩ ብዙ ታሪኮች ያለው ቁጥር ነው። 40 እስራኤሎች ያው ከእንትን ከግብፅ ከመውጣታቸው ወደ ቃል ኪዳን ምድራቸው እስኪሄዱ ድረስ ያ የወጡበት 40 ዓመቱን ይዘህ 40 ቁጥር ልዩ ትርጉም አለበት። ብዙ ነው ምሳሌ ግን ብዙ 36 ሰዎች አሉ ይላል። ጻድቃን ናቸው ምን ይላቸው? ጻድቂም ናስትሪም ነው ጻድቂም ናስትሪም ነው የሚላቸው። ትርጉሙ ምንድነው? ህቡአን ማለት ይቻላል። ህቡ ድብቆች፣ ድብቅ ጻድቃን ወይም ህቡአን ጻድቃን ወይም ጻድቃን ህቡአን ትችላለህ ናቸው እነዚህ ሰዎች። እና የእነዚህ ሰዎች ሚና ምንድነው? በየትውልድ ውስጥ ዓለም እንዳጠፋ የሰው ልጅ እንዳይጠፋ ማዳን ይላል። አሁን አይ ዶንት ኖ
አንድ የእምነት ሰው የነገረኝ ነው እስራኤል ውስጥ ምንድን ናቸው እነዚህ 40 ያልካቸው ነገስታት ናቸው የጦር መሪዎች ናቸው እንግዲህ ዓለምን ለማዳን ማን ይችላል በሚለው ነው not necessarily አንደኛ እንደ ከሌት ትላቸው አትችልም በንጉስ ወንበርም ሊያስቀምጠው ይችላል ገብቷል በሸንጎስ ሊያስቀምጠው ይችላል ግንበኛም ሊሆን ይችላል በጣም እዚህ ግባ ማትላችሁ ሊሆን ይችላል ነገር ግን ድምር ውጤታቸው እሳት ያጠፋል የሚል እና ዓለም እንዳጠፋ የሚያደርግ እንዲህ ቢል እምነት አላቸው እንደው ካለ ይሁን እና ትጋቱን እንደው ለውጥ ያሳይ ምክንያቱም አንዳንድ የሚያስደነግጡ ሁኔታዎች ታያለ አሁን ዶናልድ ትራምፕን ያየ እንደሆነ የምድራችን ሌላ ኃያል መሪ ናቸው እና ዶናልድ ትራምፕ ይናገራሉ የሚናገሩትን በአንጻራዊነት የማድረግ አቅሙ ያላቸው ሰው ናቸው እና ከዚህ በፊት ደግሞ ፕሬሲደንት አለ አይደል መሪ ብለን ተወስተው በዛ ኮንቴክስት ውስጥ ትንሽ ያስደነግጣሉ እሳቸው አሁን ያስደነግጡና እንድትፈራ እኔ ፍራት ሰማኛል እንድትፈራ የሚያደርግ ነገር አላቸው እና ፒን ፖይንት አታረጋቸው ጆ ባይደን በጣም አደጋው ሲከቱ የነበሩ ሰው ነበሩ አይደል ናም ስቲል ጆ ባይደን እንዲናቸው ብለ አለ በቃ አቋም ትይዛለህ የሆነ ወይም ሚስፈይ ማቆም አለብን ብለ ምቻ ታረጋለህ ትንሽ ዶናልድ ትራምፕ ጋር እንትን ነው እኔ በግሌ እንደዚህ ያስጠንቀኛል ምሳሌ ያልሰራው ዜና ኤንቢሲ ላይ ቃለ ምልልስ ሰጡ ህገ መንግስት ማክበር አለብኝ ብለ ያስቡ እንደሆነ I don't know የአሜሪካው መሪ የአሜሪካን ህገ መንግስት የዩናይትድ ስቴትስ አሜሪካ ፕሬዝዳንት የሀገሪቱን ህገ መንግስት ማክበር ይኖርባቸው እንደሆነ እርግጠኛ አይደሉም I don't know ግን ይሄ በህግ አያስጠይቅም አለ ዶናልድ ትራምፕ ነው ባያዝድ ማድረግ የለብንም እንኳን ዶናልድ ትራምፕን የራሴን ማወቅ አይቻልም ግን አንድ ልዩ ነገር አለሳቸው ያድኑ አንድ ልዩ ነገር አለ ያም ልዩ ነገር እንደዛ ነው ያው ለምሳሌ ስደተኛን ወደ 11 ሚሊዮን አባራሪ ይሰላል እንከሰታ አቋያ ህገ መንግስቱን ማክበር ይኖርብኛል እንጂ አንደው አለ እንትናን ወስዳለው ወታደራዊ ብቻ ልወስድ ይችላል አልወስድም ብዬ አይደለም በእንትና ነው በግሪንላንድ ላይ ታስፈልገናለች ለብሔራዊ ደህንነት እንትና ላይ ካናዳ ላይ አይመስለኝም እሷ ላይ ወታደራዊ እንትን መስለኝ እንደዚህ ነው የሚናገሩ በጣም ከባድ ነው አሁን እንደገና ደግሞ ዓለም ካናዳ ነው ብታስብ ይሄ ሲሪየስ ሊሰደው ናቶሎ ብዬ ማድረግ ያለብኝ ይላል ወይስ እንዴት ነው ስለ ፍልስጤም ማንሰተው አልኩ እንዲያል ብለዋል ነው ወርስ ፓርት ተናገሩት ሶስተኛ የስልጣን ዘመን እድል እንዳለ መንግስቱ ላይ እንዳለ ነገሮች እና ይጣል ምናምን ሲባሉ ፍላጎት እንዳላቸው ነበር ሲያሳዩ ነበር እና ኦሬዲ በነገራችን ላይ ትራምፕ 2025 ሚል ኮፍያ ይሸጣል ማጋ ኮፍያ because ስልጣናቸው ተሲል ሶስተኛ ማለት ይሄ በተቀባጭ he knows ታውቃለህ አሁን ነው በእንትኑ ሁለት ስልጣን በቃ ስልጣን አለ ወርዳል ልታበት ነው እንትን ማለት ነው ያኔ እኮ ያልኩት ይሄ የውሸት ጋዜጦች አሉና ትንሽ እነሱን እንትን ላድርጋቸው ምንድን ነው ያጨናብራቸው ይሄ ነው አሁን ምን እንደሆነ ታውቃለህ ስለዚህ ካራክተር እና ካራክተር ናቸው አሁን እዚህ ጋር ይሄ ካራክተር ትናንት ያሉትንና የደረገዝክበትን ሶስተኛ ስልጣን ዘመን ይህን ተጠቀማል ምናምን ሲሉ እንደ አንድ አሜሪካዊ ራስ አማን እንደ አንድ
በደሴልኩም ነው እኮ በጣም ራስ ምንም ወይኔ ሀገራችን የሚያስኝ እኮ ያንን ያሉ ሰውዬ ተመልሰው አሁን ወጣሉ ትኛለ ሲሆን ያው ያራሴ እንትን ይሄ የሚሉት ነገር ጎልፍን ላስፋፍቼ በስልጣን ላይ ካፈሯቸው ሰዎች ጋር እሱን ያረፍ መጽሐፍ ያነበው ታሪክ እንዲቀጥል አሪፍ ይቀመጣል ያንድን ብለዋል ትናንትና አንተን ብዙ ነገሮች ከተዋል ምናልባት ይሄማ አይሆንም ብለ ሀገሬንና ዲሞክራሲን አድናለሁ ብለ ፍድንትን አርጋ ትታልኩም ባለው ብለን ነው ይችላል ብዙ ነገሮች እኮ ሴት አርጎ ሊሆን ይችላል መሬት ላይ እና አሁን ደግሞ መተው ባንዴ የጀመርከውን ትጥቅን ያስፈቷል ኢፍ እኚህ ሰውዬ እንዴት ጃጅ ማድረግ ያለብኝ የሚለውን ነገር ካላወቅ ማለት ነው አቋም መውሰድ አለበት በሰጡ አባባል ይገባ እንዲህ ወስደው እንዲህ የሚሉት ነገር አላቸው አየ ምርጫ የበላ አምባገነን ምናምን አልኩኝ እስራኤል ያሉበት ቦታ ዳንጀረስ ነው አዘምን ስለዚህ አቋም መውሰድ አለበት ለናኛው ስልኮና አቋም ደግሞ ከዛ በኋላ እንደ ካራክተር በሚስሉት ነገር መምታታት የለበት በቃ ኖ ዚስ ጋይ ማለት አለበት እንዲህ እንዳትላቸው እንዲህ አይነት ነገር አላቸው አያ ስለዚህ ጣል የሚያደርጉት ነገር እንትሮች ላይ ጣል የሚያደርጉት ነገር በጣም ብዙ ክብር ለመስጠታቸው ነገሮች ዋጋ ለመስጠታቸው ነገሮች ፋይዳ ለመስጠታቸው ነገሮች ጣል ግጥ የሚያደርገው ነገር እንትን ታቋለ እንትን ሲያደርግ ሲከልስ ሲያደቅ ታይዋል ኢምፓክቱ ሰፊ ነው እና ስትሬንጅ ታይም ቅድም ያጠቀስኩልኝ አውሮፓውያኑ ስለ ስጋታቸው ሲገልጹ አንዱ የስጋት ምንጭ ያደረጉት በአሜሪካ በአውሮፓ ላይ ልትጋርጥ የምትችለው አደጋ የሚለው በዛው መጠን ከፍተኛ ነገር ማለት ቅድም ነው እና ስሪሊ ስትሬንጅ የሆነ እንግዳ የሆነ ጊዜ ላይ ነው ያለ ነውና እግዚአብሔር የሰው ልጆችን ይጠብቃል አሜን ይህ ከዓለምነህ እንስማ ፕሮግራማችን ነው ከዓለምነህ እንስማ የዓለም ህዝብ ልቡ ደነደነ ምክንያቱም በፊት በተለያዩ ነገሮች ተቃውሞውን ይገልጽ ነበር አሁን ግን ዝም ምን ያለው ሁሉም በየራሱ ውጥረት ውስጥ ነው ያለው ግን ሶስተኛው ዓለም ጦርነት ከ5 እስከ 10 ዓመት ባለው ጊዜ ውስጥ ሊከሰት ይችላል እያለ ራሱ እየተናገረ ግን ምንም አይነት እርምጃ አይወስድም ዓለም ወዴት ነው የምትሄደው እንግዲህ በተለያየ ጊዜ አዳዲስ ዜናዎችን እየተከታተልን ይዘን እንቀርባለን የዛሬው ፕሮግራማችን ይሄን ይመስላል በነገራችን ላይ 400,000 ለመግባት እጅግ በጣም ጥቂት ቁጥሮች ናቸው ብዙ አስለመኑ ነው እኮ በጣም ደጅ አስጠናኝ ምን አጠፋን እባካችሁ ላይክ ሰብስክራይብ ሼር በማድረግ 400 እንድንገባ ታደርጉን ዘንድ በትህትና እንጠይቃለን ውድ አድማጭ ተመልካቾቻችን የዛሬ ፕሮግራማችን ይሄን ይመስላል በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ ኬት ሚስጥር ለሚመጡ አጋጣሚዎች መዘጋጀትና እነሱንም መጠቀም ነው የአፍሪካ ህብረት መቀመጫ የዲፕሎማቶች መኖሪያ የ139 ኤምባሲዎች መገኛ 16 የታወቁ ሬስቶራንቶች 7 ባለኮከብ ሆቴሎች 3 የከተማችን ትላልቅ ሞሎች ዘመናዊ አኗኗርን ለመረጡት በከፍታ ለመኖር ላቀዱ ሊያልፎት የማይገባ ድል ሳር ቤት ላይ 2 መኝታ 91 ካሬ እንዲሁም ባለ 3 መኝታ 130 ካሬ በ10% ቅድመ ክፍያ በካሬ 107,000 ብር 100% ለሚከፍል በካሬ 64200 ብር ለአጭር ጊዜ ብቻ የሚቆይ ታላቅ የበዓል ቅናሽ በኢትዮጵያ ብር ቦታው ከሳር ቤት ወደ ልደታ በሚወስደው መንገድ ሲጀምሩ ሲሆን ከብሉ ዌስት ሆቴል ፊት ለፊት ተደዋውለን እዛው እንገናኛለን ቴምር ሪል ስቴት ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙን